ጥርሴን ለማሳሰር ካሰብኩኝ ማለት ነው በቀላሉ ከ3 አመት በላይ ሆኖኛል። ከ3 አመት በላይ ከሆነሽ ጥርስሽን ለማሳሰር ካሰብሽ ለምን እስከዛ ድረስ አላሳሰብሽም ብላችሁ ከጠየቃችሁኝ የሚገርማችሁ ሳወራ ማለት ነው ሳወራ አፌን ይዘኛል። ለምን እስከ ዛሬ ቆየሽ ካላችሁኝ ማለት ነው የቆየሁበት ምክንያት ውድ ስለሆነ ነው። አንድ ቦታ ሄጄ 3000 ተባልኩ፣ አንድ ቦታ ሄጄ 1500 ተባልኩ፣ አንድ ቦታ ሄጄ 900 ብር ተባልኩ እና አሁን በተመጣጣኝ ዋጋ ሳገኝ ነው እንደዚህ እንደምታዩት ያሳሰርኩት። በነገራችን ላይ ሳወራ ራሱ አፌን ከዚህና ከዚህ ይዘኛል ታውቃላችሁ። በተለይ ደግሞ ከታችና ከላይ ባሳስረው ኖሮ ማውራትም አልችልም ማለት ነው። እውነት ለመናገር ማውራት ራሱ አልችልም። ከታይም ከላይም ባሳስረው ጭራሽ ማውራት አልችልም። እዚህና እዚህ ላይ በጣም ጨምዶ ይዛቸዋል ማለት ነው። የኔ ያሳሰርኩበት ምክንያት አንደኛው ይች ናት። እዚህ ጋር ክፍት ስለሆነችና ይችኛዋ ጥርስ ወደ ውስጥ ስለገባች ይችኛውን ወደ ውጭ ስላወጣቻት ማለት ነው። እና በቀላሉ ማለት ነው እስከ 6 ወር እስከ 7 ወር ይፈጅብሻል ብላኛለች። ምክንያቱም ጥርስሽ ብዙ የሚያለፋ አይደለም፣ ብዙ ችግር የለበትም። ከ6 ወር እስከ 7 ወር ባለው ይስተካከልሻል ብላኛለች ማለት ነው። ሌላኛው ብዙዎቻችሁ በቲክቶክ ላይ ነው የሰራሁት መጀመሪያ ቪዲዮ። ቲክቶክ ላይ በሰራሁት ቪዲዮ ብዙዎቻችሁ ስንት ነው የት ነው ብላችሁኛል ማለት ነው። ዋጋው ስንት ነው የት ነው የተሰራሹ ብላችሁኛል። በነገራችን ላይ እኔ ቤሩት ነኝ ልብ በሉ ማለት ነው። ስንት ነው ዋጋው ስንት ነው ሰፈሩስ የት ነው ለሚለው በዝርዝር እነግራችኋለሁ ማለት ነው። ግን መጀመሪያ ማወቅ ያለባችሁ ነገር ከተሰራችሁት በኋላ ለ3 ቀን ለ4 ቀን ያማችኋል። ይሄንን አውቃችሁ፣ ምክንያቱም ይሄን በጣም ጨምዶ ነው የሚይዛችሁ። ራስ ምታት አለው፣ በጣም ነው ራስ ምታት ያለው። ማውራት ራሱ ያቅታችኋል። አሁን እኔ 3ኛ ቀኔ ነው 2ኛ ቀኔ ነው ዛሬ። ግን የሆነ እዚህና እዚህ ይዘኛል። እኔ ግን እጅ አልሰጥም ማለት በእንደዚህ አይነት ነገር እጅ አልሰጥም። ለዛ ነው እንጂ ሌላ ሰው ቢሆን ይሄን የተኝቷል ማለት ነው። ራስ ምታቱ ተውኝ፣ በቃ በጣም ነው የሚያመው ራስ ምታቱ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቃል አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ያለው በቸርነቱ። ጥርስሽን ስንት ነው ያስተከልሽው? ጥርስሽን ስንት ነው ብሬስስ የተሰራሽው? ይቅርታ፣ ጥርስሽን ስንት ነው ብሬስስ የተሰራሽው? የት ነው የተሰራሽው? ዋጋው ስንት ነው? ስንት ከፈልሽ ብላችሁ ማለት ነው ለጠየቃችሁኝ አንድ ባንድ በዝርዝር እነግራችኋለሁ። በነገራችን ላይ ቤሩት ያላችሁ ነው። ቤሩት ነኝ እኔ። ለምሳሌ 3 ቀን ትመላለሳላችሁ። አንድ ጊዜ ራጅ ልትነሱ ትሄዳላችሁ። በሁለተኛው ጊዜ ደግሞ ራጁን ታይቶ ራጅ የተነሳችሁትን ወደ ሌላ ቦታ ይላክና እዛኛው ትሄዳላችሁ። ዋናው ብሬስስ ቦታ ትሄዳላችሁ። ራጅ የሚያነሱትና ብሬስስ የሚሰሩት የተያያዙ ናቸው። እጅና ጓንት ናቸው ማለት ነው። ማለት ያው ናቸው፣ አንድ ናቸው፣ የተለያየ ቦታ የሆኑ እንጂ። ከዛ በሁለተኛው ቀን ደግሞ ቀን ቀጠሮ ተሰጥቷቸው ነው። እኔ ለምሳሌ ራጅ ከተነሳው በኋላ 15 ቀን ቆይቼ ከ15 ቀን በኋላ ነው እንደገና ብሬስስ የምትሰራው ቦታ ተቀጥሬ ሄድኩት ማለት ነው። በነገራችን ላይ ብሬስ ስትሰሩ ምንም አያቆይም። 20 ደቂቃ ራሱ አያቆይባችሁ። እዛች ብሬስስ የምትሰራው ጋር ትሄዳችሁ በኋላ ደግሞ እሷ ደግሞ አይታችሁ ውስጡን በሙሉ አይታ እንደገና ለሌላ ቀን ተቀጥራችኋለች ማለት ነው። 3 ጊዜ ነው የምትሄዱት፣ 3 ጊዜ። ስለዚህ በዚህም ምክንያት ሩቅ ቦታ መሰራት የለባችሁም። ስራችሁ አካባቢ የሆነ ቦታ መሆን አለበት። ምክንያቱም ደረስ ብላችሁ እንድትመለሱ እና በመቀጠል ደግሞ ማለት ነው ስንት ነው ብላችሁ ለጠየቃችሁኝ ይሄን ያክል ነው ብሎ ለመናገር ይከብዳል። ምክንያቱም እንደየጥርሳችን ነው። አሁን የሆነች ጓደኛዬ $400 ነው የተሰራሁት ብላኝ ነው እኔ የሄድኩት ማለት ነው። ግን ሲሄድ የኔ ጥርስና የሷ ጥርስ አንድ አይደለም። ገብቷችኋል? አሁንስ $400 የተሰራችው፣ እኔ ግን ስንት ነው የተሰራሁት? $600። አያችሁ፣ ጥርሳችንና ጥርሳችን በጣም ልዩነት አለው። እና እኔ እንደውም አልኳት መጀመሪያ እንደውም $700 አለችኝ። እንዴ ጓደኛዬ እኮ መታ $400 የተሰራችው አልኳት ስላት፣ በቃ እሺ እንደዛ ከሆነ እስከነ እንትኑ እስከነ ራጁ ሁሉም ብሎ ማለት ነው $600 መከራከር አለባችሁ። ዝም ብላችሁ 600 ወይ 700 ስትባሉ እሺ የምትሉ ከሆነ እሺ ነው። ግን መከራከር አለባችሁ። እኔ ኮንትራት ነኝ የሚከፈለኝ ደግሞ ብዙ አይደለም ብላችሁ መናገር አለባችሁ። ምክንያቱም ይረዳሉ አረቦች። አንዳንድ አረቦች አሁን እኔ የተሰራውባት ሴትዮ በጣም ጥሩ ሰው ናት። እግዚአብሔር
በጣም ጥሩ ሰው አዛኝ ናት። በቃ እኔ 600 አደርግልሻለሁ ምናምን አለችኝ። እሺ አልኳት ማለት ነው። እና ይሄ ነው ዋጋውን ማለት ነው ማወቅ አይቻልም። ጥርሳችሁ ታይቶ ነው የሚተመነው ማለት ነው። ለምሳሌ አሁን እኔ 600 ስለተሰራው እናንተ ወይ 400 ልትሰሩ ትችላላችሁ፣ ወይ ደግሞ 300 ልትሰሩ ትችላላችሁ። እንደየጥርሳችሁ ነው ማለት ነው። ሌላኛው በጣም መጠንቀቅ ያለባችሁ ነገር በበላችሁ ቁጥር መወረሽ አለባችሁ። ስትበሉ ምግቡ እንዳለ በዚህና በዚህ ስግስግ ነው የሚለው በዚህ ማለት ነው። በዚህ እንደዚህ ስትቦርሹ ራሱ ቀስ ብላችሁ ካልሆነ ወይኔ እንዴት እንደሚያም በጣም ነው የሚያመው። ወዲያው እንደተሰራችሁት ምንም ነገር አይሰማችሁም። ትንሽ ቆይቶ ከ2 ሰዓት ከ4 ሰዓት ምናምን ቆይቶ እንዴት እንደሚያም በቃ እንዳለ እንትናችሁን ፊታችሁን በሙሉ እንዲህ አድርጎ ነው ወጥሮ ነው የሚይዛችሁ። ራስ ምታት ካለባችሁማ መስማም እኔ 2 ሰዓት ነው የተኛሁት ማለት ነው። 2 ሰዓት ተኛው ባናዶል ወስጄ ራሴ ሊፈነዳ ማለት ነው ሊፈነዳ። በእርግጥ 2 ወዶ አይመለኩሱም። ህመሙን ለመቻል ዝግጁ ሆናችሁ ነው ማሳሰር ያለባችሁ ማለት ነው። ስለዚህ ባጭሩ ይሄን ይመስላል። ግን ስለ ብሩ ይሄን ያህል ትከፍላላችሁ ለማለት እኔ ይከብደኛል። ምክንያቱም እንደነገርኳችሁ የጥርሳችን የተለያየ ነው። ገብቷችኋል? ስለዚህ የኔ ጥርስ 600 ስለተሰራ የእናንተ ይሰራል ማለት አይደለም። ለምሳሌ የእናንተ 500ም ሊሰራ ይችላል፣ 400ም ሊሰራ ይችላል፣ 300ም ሊሰራ ይችላል። ጥርሳችን የተለያየ ስለሆነ ማለት ነው። እኔ ለምሳሌ አሁን የላይኛው ብቻ ነው ያሰራሁት እንደምታዩት። አንዳንዶቹ ደግሞ የላይም የታችም ሊያስፈልገው ይችላል። ግን የታችኛው ጥርሳችሁ ምንም ነገር ካልሆነ አታሰሩት። ለምን ለሹ ምንም ነገር ችግር ከሌለበት ለምን ታሰሩታላችሁ? ስለዚህ ዋጋው ይሄ ነው ብሎ ለመናገር ይከብዳል። የኔ ጥርስ ሌላ ነው፣ የእናንተ ጥርስ ሌላ ነው ማለት ነው። እዳችሁ ራጅ ከተነሳችሁ በኋላ እነሱ ዶክተሮች ካዩአችሁ በኋላ ነው ትክክለኛውን የምታውቁት ማለት ነው። እና ስለዚህ በተለይ ቲክቶክ ላይ በለቀኩት ቪዲዮ በጣም ብዙ ልጆች ስንት ነው የት ነው ለሚለው አሽራፍዬ የምታውቁት። በነገራችን ላይ በዚሁ አጋጣሚ ማለት ነው በረፍቴ ቀን አሳይኝ የምትሉኝ ካላችሁ አሳያችኋለሁ። ችግር የለብኝም። ገብርኤልን አሳያችኋለሁ። ቦታው ድረስ ወስጄ አሳያችኋለሁ። የምትታሰሩበትን ቦታ፣ ራጅ የምትተነሱበትን ቦታ ሁሉንም አሳያችኋለሁ። ችግር የለብኝም። ብቻ ግን በረፍቴ ቀን መሆን አለበት። በኖርማል ቀን አይመቸኝም። በረፍቴ ቀን መሆን አለበት። ምክንያቱም ለኔ ቀጠሮ ይዤ ረፍት ወጥቼ ለእናንተ ደግሞ ወጥቼ እንደገና ደግሞ ቤተክርስቲያን ሲሄድ ደግሞ ወጥቼ ከባድ ነው። ለስራዬ አደጋ ነው ማለት ነው። ስለዚህ መታሰር የምትፈልጉ ካላችሁ፣ ቦታውን ማወቅ የምትፈልጉ ካላችሁ አናግሩኝ በውስጥ ማለት ነው። ኮሜንት ላይ ጻፉልኝ፣ ችግር የለውም። ስልክ ቁጥሬን አስቀምጥላችኋለሁ፣ እናወራለን፣ አሳያችኋለሁ ማለት ነው። አሽራፍዬ ነው አሽራፍዬ የት ነበረ? ቆይ አሽራፍዬ የሆነ መስተሽፋ አለ። የልጅቷን ሪካርድ አሰማችኋለሁ። ምክንያቱም ቦታው ብዙም ግራ የሚያጋባ አይደለም እውነት ለመናገር እና ስለ ዋጋው እናንተ ሄዳችሁ ነው የእናንተን እንትን የምታውቁት፣ እናንተ እራሳችሁ ሄዳችሁ ነው። ምክንያቱም አሁን እኔ ይሄ ነው ልላችሁ አልችልም። ራጅ መጀመሪያ ትነሳላችሁ። ራጁ እንደዚህ ነው የምትነሱት። ታያችሁት? የኔ አሁን ራጄ ይሄ ነው። ቆይ ላሰማችሁ ሪካርድ ነው። አሽራፍዬ ሙስተሽፋ ይወደው አሽራፍዬ ሙስተሽፋ ሆቴል ዶ። ቆይ ላሰማችሁ ሪካርድ ነው። ግን እኔ አሽራፍዬ ሙስተሽፋ ሆቴል ዶ አሽራፍዬ ሙስተሽፋ ሆቴል ዶ። ከፈለጋችሁ እኔ ወስዳችኋለሁ፣ ምንም ችግር የለም። አሽራፍዬ ሙስተሽፋ ሆቴል ጆ አሽራፍዬ ሙስተሽፋ ሆቴል ጆ ካላችኋቸው ታክሲው ራሱ እዛው ነው የሚጥላችሁ ማለት ነው። እዛው አይ አሳይን፣ ችግር የለውም አንቺ ብታሳይን ይሻለናል ካላችሁኝ ደግሞ ችግር የለብኝም። ገብርኤልን አሳያችኋለሁ፣ እዛው ቦታውን አሳያችኋለሁ። ግን እረፍት በምወጣበት ሰዓት መሆን አለበት።
አናግራችሁኝ ፕሮግራም ይዛችሁ ነው እንጂ ዝም ብላችሁ ዛሬ ተነስታችሁ ደውላችሁ ነው ያሳይ ብትሉኝ ሰው ቤት ነው ያለሁት አልችልም። እና እንደውም ታብታባ ነኝ እየተተባተብኩ ነው። በነገራችን ላይ ጉንጭ እንትን እንደማበጥ ብሏል ማለት ነው። እና እዚህ ጋር በጣም ይይዛችኋል። በተለይ ደግሞ እንደዚህ አይነት ጥርስ ወደ ውስጥ የገባ ጥርስ ካላችሁ እሷ ላይ ያለችዋ በጣም ያማችኋል። ወደ ላይ ሳብ አድርጋ እንትን ስለምትለው ስቦ ስለሚይዘው ያማችኋል ማለት ነው። ስለዚህ እመሙን እንችላለን፣ ሁሉንም ነገር እንችላለን ብላችሁ አቅዳችሁ መሆን አለበት። ሌላኛው እንደነገርኳችሁ በበላችሁ ቁጥር ጥርሳችሁን መወረሽ አለባችሁ። አለበለዚያ ግን በዚህ ጋር ሲያስጠላ ድም ነው የሚለው ምግቡ እንዳለ። እኔ አሁን ሰላጣ ቅድም በልቼ ማለት ነው ራሴ ደነገርኩኝ። እንደዚህ ሳየው ብሬሱ ራሱ አይታይም ድም ብሏል ማለት ነው። እና በበላችሁ ቁጥር መወረሽ አለባችሁ ማለት ነው። ስለዚህ የምትፈልጉ ካላችሁ አናግሩኝ፣ ችግር የለብኝም ማርያምን። እና አብረን እናያለን፣ እስኪ ለውጡን አብረን እናያለን ወደፊት ማለት ነው። ግን እውነት ለመናገር እንደ ጀብዳ ይሆንብኝ እንጂ ይኸውላችሁ ይሄውን በጣም ክፍት ነበር አያችሁት። አሁን ግን ይሄው ትንሽ እየቀርታለች። እንግዲህ በሁለት ቀን ማለት ነው፣ በሁለት ቀን። ምክንያቱም እሷም ነግራኛለች የአንቺ ጥርስ ቀላል ነው ብላኛለች። ቶሎ ነው የሚመለሰው ነው ያለችኝ እንጂ እኮ በብዛት አይታችሁ ከሆነ አንዳንድ ጥርሶች 3 አመት እኔ ያሳሰረች ልጅ አውቃለሁ። 3 አመት 2 አመት በብዛት 2 አመት ነው። ከዛ በተረፈ 3 አመት ነው። እኔ ራሱ 6 ወር 7 ወር ስትለኝ በጣም ነው የገረመኝ። ምክንያቱም ለምን ግን እንደዚህ ምናምን ስላት አይ ጥርስሽ በጣም እንትን ነው ቶሎ የሚመለስ ነው ነው ያለችኝ ማለት ነው። ጭራሽ ባታሳስሩ ራሱ ያንቺ ጥርስ እኮ ይህን ያክል ብሬስ ግዴታ የሚታሰር አይደለም ነው ያለችኝ ራሱ። ሴትዮዋ በጣም ጥሩ ሰው ናት በነገራችን ላይ። ሌላ ሰው ቢሆን እሰሩ ነው እንጂ የሚላችሁ እንደዚህ አይላችሁም ማለት ነው። ሴትዮዋ ጥሩ ሰው ናት። እና የምትፈልጉ ካላችሁ አናግሩኝ፣ አሳያችኋለሁ። ተተመቻችሁ ላይክ ሼር አድርጉልኝ። እንግዲህ ያለውን ነገር በሂደት እናያለን። ይመለሳል፣ ቶሎ ይገጥማል፣ በስንት ቀኑ ይገጥማል የሚለውን ደግሞ አብረን እናያለን።